ጉዳይ አሳዛኝነቱን ቀጥሏል። የተለያዩ መረጃዎች እየወጡ ይገኛሉ። ሲደበድባት ሰራተኛው የቀረጸችው ቪዲዮ አለኝ። ሁሉንም በዝርዝር እንመለከታለን። ላይክ ስለምታደርጉን እናመሰግናለን። በግልጽ ጠቃ እንደነበረ፣ ትመታ እንደነበረ፣ ትደበደብ እንደነበረ ኦሮሚያ ክልል በፓትሮል መጥተው ኬዙን ለኛ ስጡን በሚል ግርግር ተነስቶ እንደነበር ይታወሳል። ሆኖም ድምጽ እንዳለም አሁን ማዕከላዊ ይገኛል። ጉዳዩን አንዳንድ ሰዎች ወደ ዘር እየወሰዱት ይገኛሉ። የሞተችውም ሆነ ተጠርጣሪው ድምጽ እንዳለም ከአንድ ብሔር መሆናቸው ይታወቃል። ይሄ የፍትህ ጉዳይ ነው። ታውጡልኝ። አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ልጄን ደም ሀቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ የሚቆሙልኝ የኢትዮጵያ ሕዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። ውድና የተከበራችሁ የዚህ ቤተሰቦች እንዴት ናችሁ? ሰላማችሁ በዘት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ፍትህ ለቀነኒ ዛሬም ሆነ ነገ እንግዲህ ለቀነኒ ፍትህ ማለት አንተውም ማለት ነው። ቤተሰቦቿም እያነቡ እባካችሁ እርዱን ሲሉ እናት አባት ወንድሞቿ ሰምተናል አይተናል ሚዲያ ላይ ማለት ነው። የቀነኒ ነገር ግን የውሃ ሽታ እየሆነብን ያለው እንዲሁም ደግሞ ለሶስተኛ ጊዜ ቀጠሮ ላይ ምን ይባል ይሆን የሚባለው ነገርም ያሳስበናል። እንዲሁም ቤተሰቦቿ ላይ የቀነኒ ቤተሰቦች ላይ ዛቻ፣ ማስፈራሪያ እየደረሰባቸው እንደሆነም ሰምተናል። በጣም ያሳዝናል። ዘንድሮ ለተበዳይ እንጂ ለበዳይ ፍትህ የለም ማለት ነው። ለበዳይ እንጂ ለተበዳይ ፍትህ እንደሌለ እያየን ነው ማለት ነው። በጣም የሚያሳዝን ጊዜ ላይ ደርሰናል። የቀነኒ እናት፣ የቀነኒ አባት፣ የቀነኒ ቤተሰቦች ያነባሉ። ሌሎች ደግሞ በተቃራኒ ኮንሰርት ለማዘጋጀት፣ ለመጨፈር፣ ለመደሰት እየጣሩ ናቸው። አያምም? አያሳዝንም? አንድ ቤት ዘፈን፣ አንድ ቤት ለቅሶ በጣም ያማል። ቀነኒ እንግዲህ እንደምታዩት በብዙ ነገር የተበደለች ልጅ የውሸት ሳቅ የውሸት ደስታ ነበር እስከዛሬ ስታሳይ የነበረው የውሸት ቪዲዮ ነበረ። ከጀርባ ያለው ግን ሀዘን ነበር። ይሄን ሁሉ መከራ ችላ ከዚህም በኋላ እንግዲህ በጣም በሚያሳዝን ሁኔታ ህይወቷ አልፏል። ያውም ደሟን ለማጠፋፋት አሟሟቷን ለመደበቅ የሚደረገው ሴራ የሚደረገው ነገር እችን የመሰለች አስተዋይ የተማረች ብዙ ነገር የምታውቅ ልጅ ራሷን አጠፋች ሲባል ተረት ተረት አልመሰላችሁ? ምንም በማይገናኝ ነገር እንዲሁም ይሁን እንጂ እነሱ ራሷን አጠፋች ከፎቅ ወረወረች ቢሉም የተገኘው መረጃ የተለያየ መረጃ እየወጣ ነው። እንዲሁም የቤት ሰራተኛቸው እስካሁን በቁጥጥር ስር እንዳለች ሁላችንም እናውቃለን። የተለያዩ መረጃዎችን እንግዲህ ለፖሊስ አውጥታ እየሰጠች ነው። ልጅ ናት። እሷማ እውነቱን ማውጣትም አለባት። ሲጀመር ትፈራለችም፣ ፈርታ ነበር እስከዛሬም ስደብቅ የነበረው። አሁን ግን ፖሊስም በምርመራ ወቅት ያገኛቸውን መረጃ ተንተርሶ ልጅቷን ጥብቅ የሆነ ምርመራ እያደረገባት እንደሆነም ሰምተናል። እንዲሁም አዳዲስ የተደበቁ መረጃዎች ለፖሊስ እንዳቃበለች ሰምተናል። እንግዲህ ፍትህ ለቀነኒ ማለት ሁላችንም ማቆም የለብንም። ፍትህ ለቀነኒ፣ ፍትህ ለሴቶች እህቶቻችን፣ ፍትህ ለህፃናት፣ በእኔ በራሴ በምንለው ሰው ህይወታቸው እያለፈ ላለው እህቶቻችን ፍትህ እንጠይቃለን። አባትም ለምን ማስፈራሪያ ሲደርስባቸዋል? በየጊዜው ፍትህ ለሚጠይቅ ሰው ገንዘብ እንስጥህ፣ ፍትህ አትበል፣ ፍርድ ቤት አትሂድ እየተባለ ሽምግልናስ ደንብ ነው? እያንዳንዳችሁ ቤትስ መግባቱ ይሄ ነገር በምን እርግጠኛ ናችሁ?
ይሄ እኮ ጽዋ ነው። ጽዋ ተራ ተራ በየወሩ በየ15 ቀኑ በየቤቱ ኢትዮጵያ ላይ እያዳረሰ ነው ያለ በልጆቻችን፣ በሴቶች ላይ፣ በባላቸው፣ በፍቅረኛቸው፣ በሚወዱት ሰው፣ በቅርብ ሰው፣ ባመኑት ሰው ተራ ተራ ሀዘን እንደ ጽዋ እየዞረች ናት በየቤቱ። ነገስ ዛሬ ላይ የቀነኒን አባት በገንዘብ እንሸማገል፣ ፍርድ ቤት አትሂድ፣ በሀገር ሽማግሌ እንፍታ፣ በባህላችን እንፍታ እያላችሁ በማስፈራራት በዛቻ ሽምግልና እየላካችሁ እነሱን ያስጨነቃችሁ ነገ በየቤታችሁ እናንተም ስታለቅሱ ሚዲያ እናያለን። ሚዲያ ላይ ወጥታችሁ ነገ ስታለቅሱ እያንዳንዳችሁ በየቤታችሁ ገብቶ እናያለን። ይሄ ጽዋ እየዞረ ነው በየቤቱ። ቀነኒን ማን አሰባት? በህልምም በእውንም ማንም ቤተሰብም ሆነ ማንም አላሰቧትም። ይበልጥ ብላ ቤተሰብን እስከ ምሽቱ 6 ሰዓት ታላቅ ወንድሟን ለማ አዱኛን ስታወራ ለአንዱ አለም የመኪና ፍቃድ እንድታወጣለት በአንደበቱ ሰምታችኋል ሲናገር የነበረውን ሚስጥር። ያውም ደግሞ ፎቅ ልትሰራ ምን ልትሰራ ስንት ነገር ስንት መረጃ ስንት ሚስጥር ዝርግፍ አድርጎ ወንድምየው አውጥቷል። ቀነኒ ግን ዛሬ የለችም። ሀሳቧም እቅዷም ሁሉም ነገር አብሮ ከሷ ጋር ተቀበረ። አባት አንገት ደፋ፣ እናት አንገት ደፋች፣ ወንድም እህት አንገት ደፉ። ያላሰቡት የኔ በምትለው ውስጤ በምትለው እሷ የዛችን ቀን ሌሊት ለሱ መኪና እንዲነግድ ስታቅድ ነበረ። እሱ ደግሞ ቢላ ሲሞርድላት ነበረ። ያሳዝናል በጣም እውነት ያማል። እንደ ሰው ካሰባችሁት ያማል። የቀነኒ ነገር ማለት ነው። ብዙዎች ሪፖርት እያደረጋችሁ ቻናል እያዘጋችሁ ድምጽ ለሚሆኑት ሰዎች እየተቃወማችሁ ያላችሁ ሰዎች ልቦና ይስጣችሁ። እናንተ ከገዳይ አትተናነሱ። እውነቴን ነው ምላችሁ። ከዋናው ህይወት ካጠፋው ሰው አትተናነሱም። የወንጀል ተባባሪ መሆን ይሄ ነው። ከእለት እለት ኢትዮጵያ ውስጥ የኛ እንትን እየበዛብን ያለ የኛ እንባ፣ ሀዘን፣ ለቅሶ እየበዛ ያለው በየእለቱ አሰቃቂ ነገር የምንሰማው ራሳችን ባመጣነው ነው። ለምን ካላችሁ እኛ የደበቅነው ጉድ ተመረመረ። ቤቱ አልጋው ሳይቀር ፍራሹ ሳይቀር ተገልብጦ ተገኘ። ማን ያወጣ? የሚያየን እኛ የማናየው እሱ የሚያየን መድኃኒዓለም። ደረጁንም ብታጥቡት ቢላው ቢታጠብ ምኑ ቢታጠብ ጉድ ሆናችሁ። ከቤት ያለው ፍራሽ ምንጣፍ አልታጠበም ነበረ ከስር የተደረበው። እሱ መረጃ ተገኝቷል። እውነት ይሄን አክል እንደዚህ እየሄደች ማለት ነው። ሀቅ እንደዚህ እየወጣች ውሳኔ ማይገኝበትስ ለምንድን ነው? ቀጠሮስ የሚበዛው ለምንድን ነው? ቤተሰብ ጋስ ለምንድን ነው ዛቻ? በገንዘብ ልጅ በገንዘብ አህያ አይደለም እኮ የሞተባቸው፣ በግ አይደለም የሞተባቸው፣ ከብት አይደለም ገንዘብ ከፍላችሁ ካሳ የሚወስዱት ልጅ፣ እንቁ የሆነች ልጅ። እናንተ ወርቅ የሆነ ልጃችን አንዱ አለም ብላችኋል። እሷ ደግሞ እንቁ አልማዝ የሆነች ልጃቸው ናት። ከወርቅም በላይ ማለት ነው። ዳይመንድ የሆነች ልጃቸው ናት ህይወቷን ያጣችሁ በሁሉም ነገር። አንዱ አለምስ አንድ ዘፋኝ ነው፣ ሌላ ታሪክ የለውም። እሱንም ዘፋኝነቱም ደግሞ ያው እና አባቱም አያቱም አዝማሪ እንደሆኑ ዘፋኝ እንደሆኑ በማሲንቆ ሰምተናል። ሴፉ ላይ ማለት ነው። አያቴም አባቴም በማሲንቆ አዝማሪ ናቸው። በቃ አዝማሪ ነው የሚባለው ዘፋኝ ማለት ያው አይደል ነበሩ። ከነሱ የወረሰውን ነው። እሷ ግን ተምራ በትምህርቷ በእውቀቷ ለሀገሯም ለወገኗም ለሁሉም የሚበቃ እውቀትና ችሎታ ያላት ልጅ ናት። ውበቷም ሁለ ነገር ዋጋ፣ ትትና ዋጋ፣ ሁለ ነገር ዋጋ። እችን የመሰለች እንቁ አተናል። ግን እናንተ ለአንድ አዝማሪ እየተቆራቆራችሁ እውነት ያለው ፈጣሪ ጋር ነው። የሰውን ደም ለምን ትደብቃላችሁ? የምሬ ነው ምለው። ወጣቶች ልጅ እንኳን ባይኖራችሁ ነገ በእህታችሁ ይደርሳል። ያንተ እህት ብትሆን እንደዚህ የሆነችው እቤት ድረስ ሂደህ ካልገደስኩ ትላለህ። ያው ብዙ መረጃ እየወጣ ብዙ ነገሮች ፖሊስ ሲመረምር ምንጣፍ ሲገኝ አያችኋል። ተሸክሞ አሁን የወጣው ምንጣፍ ነው። ይሄ ቪዲዮ አንዱ አለም ቤት ሲፈተሽ የነበረ ቪዲዮ ነው። ይሄ ሁሉ ጉድ እየወጣ ይሄ ሁሉ መረጃ እየወጣ እናንተ ለመደበቅ ለምንድን ነው ወደ ኋላ የምትሉት? እውነትን እውነት ውሸትን ውሸት እንበል።
ፍትህ ለዚች ልጅ እንበል፣ ፍትህ ለቤተሰብ ቢያንስ አይሚሯቸው እንዲያርፍ እነሱ ቢያንስ እንኳን የልጃቸውን እውነት አውቀው እነሱም እፍ ብለው እንቅልፍ እንዲወስዳቸው። በጣም ነው ድፍረት ነው እውነት የምር ድፍረት። እሱንም ሰራተኛዋ አንድ ሳታስቀር የነበረውን መረጃ እንዳለ ዘግዝካ ተናግራለች። እነሱም ጠበቅ አድርገው የመረመሯት ከቤት ውስጥ የወጡት ማስረጃዎች፣ ወንድምየው ምንም ሳይቀር ያለውን መረጃ ለፖሊስ አሳይተዋል። ምንም እየቀራ ነገር የለም በአሁን ሰዓት ማለት ነው። ሁሉ ነገር እየወጣ ነው ቀስ በቀስ ማለት ነው። ከፎቶ ማስረጃ፣ ሲደበድባት የነበረው ቪዲዮ፣ ሲቀጥል ደግሞ ቤቱ የተበሳው፣ ከዚህ በላይ ምን ይመጣል? ሲቀጥል እሱ ቃሉን የሰጠው ምንድን ነው? ገፈተርኳት እንጂ አልገደልኳትም። ምንድን ነው መገፍተር? አስክሬን ሲታይ ደግሞ ምንም አይነት ነገር ልጅቷ ጭንቅላቷ የተጎዳ ነገር የለም፣ ምንም የለም። ምንም የተገፈተረ ምናምን የሚባል ነገር የለም በፍጹም ውሸት። ወንድምየው ራሱ ተናግሯል። ገልጬ አይቻታለሁ። ምንም ጭንቅላቷ አልሆነም፣ አልተሰባበረችም። አንድ ሰው ሲወድቅ እኮ ዱቄት ነው የሚሆነው። እናንተ ምን ሆናችሁ ነው? እንኳን እቺ እንደዚህ ክስት ያለች ምስኪን ይቅርና ምንም ጉልበት ያለው ወንድ እንኳን ቢሆን ራሱ እንክትክት አባቱ ነው የሚወጣ፣ ህይወቱም ያልፋል። እዚህ ጋር ተሸክሞ ሜዳውን እያያችሁ ነው። ከጀርባው ላይ ያለው መንጣፉ ነው። ይሄ ሁሉ ነገር እያለ መደበቅ ምን አስፈለገ? ለገዳይ መሸፋፈን ምን አስፈለገ? ከእለት እለት እኮ አገራችን ላይ ወንጀል እየበዛ ያለው ምንድን ነው ካላችሁ ይሄ ነው፣ ሌላ ነገር አይደለም። እኛ ራሳችን እየደበቅን ወንጀለኛ እንዳይያዝ እያደረግን ፍትህ እንዳይገኝ እያደረግን። አሁን በሁለት መካፈል ነበረባችሁ። የየትኛውም ሰው እንደ ኢትዮጵያዊነት እንደ እህትነት ይሄ ልጅ እጁ ካለበት ከፖሊስ እንጠብቃለን። ግን ከሚወጡት መረጃ አንጻር ደግሞ ፍትህ ለቀነኒ ማለት አለብን። እውነቱን ደግሞ በሚቀጥለው ፖሊስስ ይሄ ሁሉ መረጃ እያለው ለምንድን ነው አሁንም የበለጠ መረጃ ማጠናከር አለብኝ እያለ ሁለት ቀጠሮ፣ ሶስተኛው ቀጠሮስ ምን ይሆን? እሱንም አብረን እናያለን። መቼም ጉድ ሳይሰማ መስከረም አይጠባም ተብሏል። የኛ ሀገር ህግ ከሆነ እንደዛ ነው። እናያለን። የሶስተኛውንም እንጠብቃለን። ምንም አራቅም፣ ወር አይደለም፣ በጣም ቅርብ ነው። ግን ያማል። ፍትህ ለቀነኒ ማለት እንዳተው ከቤተሰቦቿ ጋር እንቁም፣ አብረን ፍትህ እንበል። ፍትህ ለቀነኒ ያማል። የቀነኒ ነገር እያደረ እየዋለ አዳዲስ ነገር እየወጣ ነው። አዳዲስ ሚስጥሮች እየወጡ ነው። ወንድሞቿ ከፎቶ ሌላ ቪዲዮ ወጥቷል፣ ኢንተርቪው ወጥቷል። ሲሰድባት ሲዝትባት የነበረው በጣም ከባድ ነገሮች